ጤና ይስጥልን። የዕለቱን ዜናዎች ከምናሰማበት ሰዓት ላይ ደርሰናል። እስከ ዜናዎቻችን ፍጻሜ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ኢራን ለላሪጃኒ ግድያ የአጸፋ ምላሽ እንደምትሰጥ ዛተች። ከአየር ላይ ሆነን እናያቸዋለን ሲሉ ቤንያሚን ኔታንያሁ ለኢራን ሕዝብ መልእክት አስተላለፉ። ኢራን በተባበሩት አረብ ኤሚሬትስ በሚገኘው የአውስትራሊያ የጦር ሰፈር አቅራቢያ ጥቃት ፈጸመች። ኢራንን የሚደበድቡ ተዋጊ ጀቶችን፣ ሚሳኤልና ራዳሮችን የጫኑት የዩናይትድ ስቴትስ ግዙፍ መርከቦች በፊት ከነበሩበት አካባቢ ማፈግፈጋቸው ተዘገበ። በአሜሪካ መንግስት የብሔራዊ ደህንነት ስጋት ተብሎ በይፋ የታገደው አንትሮፒክ ኩባንያ አሜሪካ በኢራን ላይ ለምታካሄደው መጠነ ሰፊ ወታደራዊ ዘመቻ ዋነኛ የጀርባ አጥንት ሆኖ መገኘቱ አነጋጋሪ ሆኗል። በኢራን ያለው ጦርነት አዲስ የስደተኞች ቀውስ ሊያስከትል እንደሚችል አውሮፓ ስጋቷን ገለጸች። ዘለንስኪ የአሜሪካው ፕሬዝዳንት እና የዩኬ ጠቅላይ ሚኒስትር ተገናኝተው ልዩነታቸውን እንዲፈቱ ጥሪ አቀረቡ። በመጨረሻም ኦነግ ሸኔ ለሰባተኛው ጠቅላላ ምርጫ 163 እጩዎችን እንዳቀረበና 2 የከተማ አስተዳደሮችን ጨምሮ በ4 ክልሎች እንደሚወዳደር አስታወቀ። የአፍሪካ ዋንጫ አሸናፊ የነበረችውን ሴኔጋልን በመንጠቅ ለሞሮኮ መስጠቱን የአፍሪካ እግር ኳስ ፌዴሬሽን አስታወቀ። ለዕለቱ ያጠናቀርናቸው አበይት ጉዳዮቻችን ናቸው። እስከ ዜናዎቻችን ፍጻሜ አብራችሁን ቆዩ። ኢራን ለላሪጃኒ ግድያ የአጸፋ ምላሽ እንደምትሰጥ ዛተች። የኢራን ጦር አዛዥ አሚር ሀታሚ እንደተናገሩት እስራኤል በፈጸመችው የአየር ጥቃት የጸጥታ ኃላፊ አሊ ላሪጃኒ ግድያ ላይ ቆራጥ አጸፋ እርምጃ እንወስዳለን ሲሉ ዝተዋል። በተገቢው ጊዜና ቦታ ቆራጥ አስገዳጅና የጸጸት ምላሽ ለወንጀለኛዋ አሜሪካና ደም መጣጭ ለሆነው የጽዮናውያን አገዛዝ ይሰጣል ሲሉ ሀታሚ በመግለጫቸው ተናግረዋል። ኢራን የላሪጃኒንና የሌሎች ሰማዕታትን ሞትን ትበቀላለች ሲሉም አክለዋል። ከሰራዊቱ የተለየ ኃይል የሆነው የኢራን አብዮታዊ ጠባቂዎች ለላሪጃኒ ሞት በበቀል ሚሳኤሎችን በማዕከላዊ እስራኤል ማስወንጨፉን የኢራን መገናኛ ብዙሃን ዘግበዋል። የኢራን የጸጥታ ኃላፊ አሊ ላሪጃኒን በእስራኤል የአየር ጥቃት መገደል ልምድ ካላቸውና ተጽዕኖ ፈጣሪ ፖሊሲ አውጪዎች መካከል አንዱን በአስቸጋሪ ወቅት ኢራን እንድታጣ አድርጓል። ላሪጃኒ የጦር አዛዥ አልነበሩም፣ ነገር ግን የኢራንን ስትራቴጂካዊ ውሳኔዎች በመቅረጽ ረገድ ማዕከላዊ ሰው ነበሩ። የጠቅላይ ብሔራዊ ደህንነት ምክር ቤት ጸሐፊ ሆነው በጦርነት በዲፕሎማሲና በብሔራዊ ደህንነት ላይ በሚደረጉ ውሳኔዎች ላይ ሚና ነበራቸው። ዳጉ ጆርናል እንደዘገበው ከአየር ላይ ሆነን እናያቸዋለን ሲሉ ቤንያሚን ኔታንያሁ ለኢራን ሕዝብ መልእክት አስተላለፉ። የእስራኤሉ ጠቅላይ መሪ ቤንያሚን ኔታንያሁ ባለፉት 24 ሰዓታት ውስጥ በኢራን ላይ በተፈጸመ ጥቃት የሀገሪቱ ከፍተኛ የደህንነት መሪዎች መገደላቸውን ከገለጹ በኋላ በቴል አቪቭ ከሚገኘው የአየር ኃይል እዝ ማዕከል ባስተላለፉት መልእክት ሁለቱን የገዢው አካል ከፍተኛ የሽብር መሪዎች አስወግደናል ብለዋል። አክለውም የኢራን ሕዝብ በየዓመቱ የሚያከብረውን ባህላዊ የፋየር ፌስቲቫል በነጻነት እንዲያከብር ጥሪ አቅርበዋል። ከአየር ላይ ሆነን እየተከታተልናቸው ነው፣ በዓሉን በደስታ አክብሩ በማለት ለኢራናውያን አነጋጋሪ መልእክትን አስተላልፈዋል። የእስራኤል አየር ኃይል አውሮፕላኖች በቴሄራን አደባባዮችና መስቀለኛ መንገዶች ላይ የሚገኙ የጸጥታ ኃይሎችን ኢላማ ማድረጋቸው የተገለጸ ሲሆን ይህም ህዝቡ ያለምንም ስጋት በዓሉን እንዲያከብር የታለመ ነው ተብሏል። የኢራን አብዮታዊ ዘብ ለደረሰበት ጥቃት ከባድ አጸፋዊ እርምጃ እንደሚወስድ የዛተ ሲሆን በቀጠናው ያለው ወታደራዊ ውጥረት ወደ ከፍተኛ ደረጃ መሸጋገሩም ተነግሯል። አዲስ መረጃ እንደዘገበው ኢራን በተባበሩት አረብ ኤሚሬትስ በሚገኘው የአውስትራሊያ የጦር ሰፈር አቅራቢያ ጥቃት ፈጸመች። የአውስትራሊያው ጠቅላይ ሚኒስትር በተባበሩት አረብ ኤሚሬትስ በሚገኘው የአውስትራሊያ የጦር ሰፈር አቅራቢያ የኢራን ሚሳኤል ማረፉን አረጋግጠዋል። ጠቅላይ ሚኒስትር አንቶኒ አልባኒዝ እንደተናገሩት ሚሳኤሉ ዛሬ ረቡዕ ጠዋት አውስትራሊያ በተባበሩት አረብ ኤሚሬትስ ባላት የአልሚንሃድ የጦር ሰፈር አቅራቢያ አርፏል ብለዋል። አክለውም የአውስትራሊያ ሰራተኛ እንዳልተጎዳ አረጋግጣለሁ፣ እናም ሁሉም ሰው ፍጹም ደህና ነው። ወደዚያ ቦታ የሚወስደው መንገድ በመመታቱ ምክንያት በተፈጠረው መጠነኛ የእሳት ቃጠሎ የተነሳ በመጠለያ አካባቢዎችና በሕክምና ተቋማት ላይ ቀላል ጉዳት ደርሷል ብለዋል። በሌላ መረጃ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በኢራን ደቡባዊ ምዕራብ ክፍል የኒውክሌር ኃይልን መምታቱን ገልጿል። የኒውክሌር ቴክኖሎጂዎችን የሚቆጣጠረው የተባበሩት መንግስታት ድርጅት የአቶሚክ ኤጀንሲ ባወጣው መግለጫ ኢራን ማክሰኞ ማምሻውን በቡሻህር የኒውክሌር ኃይል ማመንጫ ጣቢያ የተከሰተውን ጥቃት ሪፖርት አድርጋለች ብሏል። መግለጫው በፋብሪካው ላይ ምንም ጉዳት አልደረሰም ወይንም በሰራተኞች ላይ ጉዳት አልደረሰም ሲልም አክሏል። ዳጉ ጆርናል እንደዘገበው ኢራንን የሚደበድቡ ተዋጊ ጀቶችን፣ ሚሳኤልና ራዳሮችን የጫኑት የዩናይትድ ስቴትስ ግዙፍ መርከቦች በፊት ከነበሩበት አካባቢ ማፈግፈጋቸው ተዘገበ። ኢራንን የሚደበድቡ ተዋጊ ጀቶችን፣ ሚሳኤልና ራዳሮችን የጫኑት የዩናይትድ ስቴትስ ግዙፍ መርከቦች በፊት ከነበሩበት አካባቢ ማፈግፈጋቸው ተዘገበ። ኤአርዲ በሚል ምህጻረ ቃል የሚጠራው የጀርመን ቴሌቪዥን ጣቢያና ሌሎች የዜና ምንጮች የአሜሪካ ባለስልጣናትን ጠቅሰው እንደዘገቡት ቀይ ባህር ጅዳ አጠገብ መልህቁን ጥሎ የነበረው ዩኤስኤስ ጀራርድ ፎርድ እሳት ስለተያያዘበት ወደ ሶይዳ ቤ ክሬታ የቀዘፈ ነው። የቃጠሎ ምክንያት በግልጽ አልታወቀም። አንዳንዶች
ከጀልባ የተተኮሰ፣ ሌሎች ከየመን የተሰነጨፈ መሳሪያ ሲሉ የተቀሩት ግን ከዚያው ከመርከቡ የተነሳ ነው ይላሉ። ዩኤስኤስ አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ መርከብም በፊት ከነበረበት ወደ ደቡብ ማፈግፈጉን የሳተላይት ፎቶግራፍ መረጃዎችን የሚጠቅሱ ምንጮች ዘግበዋል። አውሮፕላን ተሸካሚ መርከቦች በፊት ከኢራን ድንበር ከ400 ኪሎ ሜትር ባነሰ ርቀት ላይ ነበሩ። አሁን ሰፍረውበታል ወይንም ይሰፍሩበታል የተባለው አካባቢ ግን ከኢራን ከ1000 ኪሎ ሜትር በላይ ይርቃል። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሆርሙዞች መጠን ከኢራን ጥቃት የሚጠብቅ የጦር መርከብ እንዲያዘምቱ የጠየቋቸው አብዛኞቹ ሀገራት ጥያቄውን ውድቅ በማድረጋቸው የየሀገራቱን መሪዎችና መንግስታት እየተሳደቡ ነው። ትራምፕ ሀገራቸው የምትመራውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የናቶ አባል ሀገራትን ሞኞች ብሏቸዋል። የብሪታንያውን ጠቅላይ ሚኒስትር ኪር ስታርመርን ታላቅ ስህተት ሰሩ ሲሏቸው ቻይናን ለመጎብኘት የነበራቸውን እቅድ ሰርዘዋል። ዶይቼ ቬለ እንደዘገበው በአሜሪካ መንግስት የብሔራዊ ደህንነት ስጋት ተብሎ በይፋ የታገደው አንትሮፒክ ኩባንያ አሜሪካ በኢራን ላይ ለምታካሄደው መጠነ ሰፊ ወታደራዊ ዘመቻ ዋነኛ የጀርባ አጥንት ሆኖ መገኘቱ አነጋጋሪ ሆኗል። የአሜሪካ ጦር በኢራን ላይ ባደረገው ጥቃት የኩባንያውን ክላውድ የተባለ የሰው ሰራሽ አስተውሎት ሞዴል በከፍተኛ ደረጃ እየተጠቀመበት መሆኑን የዋሽንግተን ፖስት መረጃ አመላክቷል። በተለይ በዘመቻው የመጀመሪያዎቹ 24 ሰዓታት ውስጥ ብቻ ይህ ኤአይ ከ1000 በላይ ኢላማዎችን በመለየትና የጥቃት ቅደም ተከተል በማውጣት ረድቷል ተብሏል። ክላውድ ከፓላንቲር ሜቫን ስማርት ሲስተም ጋር በመቀናጀት ከሳተላይቶችና ከድሮኖች የሚመጡ እጅግ ግዙፍ መሳሪያዎችን በሰከንዶች ውስጥ በመተንተን ለጦር አዛዦች ውሳኔ እንዲሰጡ እያደረገም ነው። ይህ ዜና ግርምት የፈጠረው የትራምፕ አስተዳደር ከጥቂት ሳምንታት በፊት አንትሮፒክን የግራ ዘመም አመለካከት ያለውና ለሀገር መከላከያ የማይመች በሚል በቁጥጥር ስር ለማዋልና ቴክኖሎጂን ለመውረር በመንቀሳቀሱ ነው። የሀገር መከላከያ ሚኒስትሩ ፒት ሄግሴት ኩባንያው በኤአይ ሞዴሉ ላይ የገነባቸው ጉዳዮች የአሜሪካን ወታደራዊ በላይነት ያደናቅፋሉ በሚል ክስ አቅርቦባቸዋል። ኩባንያው በበኩሉ ቴክኖሎጂው በራሱ ውሳኔ ሰዎችን እንዲገድል ወይንም የሰብአዊ መብት ጥሰት እንዲፈጽም እንደማይፈልግ በመግለጽ ጥብቅ መከላከያ ሲያደርግ ቆይቷል። ምንም እንኳን መንግስት ኩባንያውን ጎጂ አድርጎ ቢፈርጅም በኢራን ያለው ጦርነት ግን ያለ አንትሮፒክ ቴክኖሎጂ ውጤታማ ሊሆን አልቻለም። ኦፕን ኤአይ እና የኤለን መስክ ኤክስ ኤአይ የመንግስትን ፍላጎት ለማሟላት ውል ቢፈርምም የጦር ግንባር መረጃን በመተንተን ረገድ ግን አሁንም የአንትሮፒክ ቴክኖሎጂ የተሻለ ብቃት አሳይቷል። ይህም መንግስት በአንድ በኩል ኩባንያውን እያሳደደ በሌላ በኩል ግን ቴክኖሎጂውን ለጦርነት እንዲጠቀምበት አስገዳጅ ሁኔታ ፈጥሯል። የዋሽንግተን ፖስት ምንጮች እንዳሉት የአሜሪካ መንግስት በሚቀጥሉት 6 ወራት ውስጥ አንትሮፒክን ሙሉ በሙሉ ከወታደራዊ መዋቅሩ አስወግዶ በሌሎች የኤአይ ኩባንያዎች ለመተካት አቅዷል። ሆኖም የቴክኖሎጂ ባለሙያዎች በጦርነት መሃል የኤአይ ሞዴልን መቀየር ለሽንፈት ሊዳርግ ይችላል የሚል ስጋታቸውን እየገለጹ ነው። ቲክቫህ ኢትዮጵያ እንደዘገበው በኢራን ያለው ጦርነት አዲስ የስደተኞች ቀውስ ሊያስከትል እንደሚችል አውሮፓ ስጋቷን ገለጸች። በኢራን ውስጥ ያለው ጦርነት እየተራዘመ በሄደው ቁጥር የአውሮፓ ባለስልጣናት አዲስ የስደተኞች ቀውስ ሊቀሰቀስ ይችላል የሚል ከፍተኛ ስጋት ውስጥ ወድቀዋል። ይህ ፍርሃትም አውሮፓን ሊያናውጥ የሚችል አዲስ የስደተኞች ማዕበልን እንዴት መከላከል እንደሚቻል ያተኮረ የሁኔታዎች ትንበያና ምስጢራዊ ዲፕሎማሲያዊ ንግግሮች እንዲጠናከሩ አድርጓል። ይህ እቅድ በአውሮፓ ህብረትና በቱርክ ባለስልጣናት መካከል የሚደረጉ ምክክሮችን ያካትታል። ቱርክ በኢራን እና በአውሮፓ መካከል እንደ መሸጋገሪያ የምታገለግል ሀገር ስትሆን ከ10 ዓመታት በፊት ከ1 ሚሊዮን በላይ ስደተኞች በባህር አቋርጠው ወደ አውሮፓ ለማምራት የተጠቀሙባት ዋነኛ መንገድ ነበረች። ጦርነቱ በጀመረ በሁለተኛው ቀን በስልክ የተደረገው ውይይት ንግግሩ እንዲፋጠን አድርጎታል። በወቅቱ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ለአውሮፓ ህብረት የስደተኞች ኮሚሽነር ማግነስ ብሩነር እንደገለጹት ቱርክ ተመሳሳይ ሁኔታ እንዳይደገም እየሰራች መሆኑን አረጋግጠውላቸዋል። ፊዳን አክለውም ቱርክ ከኢራን ጋር ያላትን ድንበር ማጠናከሯንና አዲስ የስደተኞች ማዕበልን ለመግታት ከአውሮፓ ጋር በጋራ እንደምትሰራ ገልጸዋል። እንደ አውሮፓና ቱርክ ባለስልጣናት ገለጻ ብሩነርና ፊዳን በአሜሪካና በእስራኤል የሚሰነዘረው ጥቃት በውስን ኢላማዎች ላይ ብቻ ካተኮረ ሊከሰት የሚችለውን ቀውስ መቆጣጠር ይቻላል በሚለው ነጥብ ላይ ተስማምተዋል። ነገር ግን ጥቃቱ ሰፍቶ ኢራን አለመረጋጋት ውስጥ ከገባች ሰዎች መሰደድ ሊጀምሩ እንደሚችሉ ባለስልጣናቱ መደምደማቸውን ስማቸው እንዳይጠቀስ የፈለጉ ምንጮች ገልጸዋል። ዘገባው የኒውዮርክ ታይምስ ነው። ዘለንስኪ የአሜሪካው ፕሬዝዳንትና የዩኬ ጠቅላይ ሚኒስትር ተገናኝተው ልዩነታቸውን እንዲፈቱ ጥሪ አቀረቡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የአሜሪካው ፕሬዝዳንት የዩኬው ጠቅላይ ሚኒስትር ላይ ተደጋጋሚ ትችት ካቀረቡ በኋላ ዶናልድ ትራምፕ እና ሰር ኪር ስታርመር ተገናኝተው ልዩነታቸውን እንዲፈቱ ጥሪ አቀረቡ። ዘለንስኪን ከዩኬው ጠቅላይ ሚኒስትር ጋር ከተወያዩ በኋላ ከቢቢሲ ጋር ባደረጉት ቃለ ምልልስ ምንም እንኳ ትራምፕ ምንም ማድረግ እንዳለባቸው መንገር ባይችሉም ሁለቱ መሪዎች ግንኙነታቸውን እንደገና ለማስቀጠል ተገናኝተው መነጋገር አለባቸው ብለዋል። አሜሪካና እስራኤል ኢራን ላይ የከፈቱትን ጦርነት ተከትሎ ትራምፕ ወታደራዊ እርምጃ ለመውሰድ አልቻሉም በሚል ከስታርመርና ሌሎች የኔቶ አጋሮች ጋር የዲፕሎማሲ ሰጣ ገባ ውስጥ
ገብተዋል። ዜሌንስኪ በምዕራባውያን መሪዎች መካከል የሚኖር መከፋፈልን አስጠንቅቀው በኢራን የሚካሄደው ጦርነት ዩክሬን ላይ ተጽዕኖ ይኖረዋል የሚል መጥፎ ስሜት አለኝ ብለዋል። ፕሬዚዳንት ትራምፕ ከስታርመር ጋር እንዲገናኙ በጣም እፈልጋለሁ፣ የጋራ አቋም እንዲኖራቸውም ብለዋል። ትራምፕ ማክሰኞ ዕለት ስታርመርን ዊንስተን ቸርችል አይደለም ካሉ በኋላ የዩኬ ጠቅላይ ሚኒስትር ጥሩ ሰው እንደሆኑ ቢያስቡም ተስፋ እንደቆረጡ ተናግረዋል። ኪር ስታርመር በምላሹ እንግሊዝ ወደ ሰፊ ጦርነት ተስባ እንደማትገባ አጥብቀው የገለጹ ሲሆን ጽሕፈት ቤታቸው ደግሞ ዘላቂ የአሜሪካና የዩኬ ግንኙነት እንደቀጠለ ነው ሲል በድጋሚ ገልጿል። ዜሌንስኪ በተጨማሪም የመካከለኛው ምስራቅ ጦርነት በዩክሬን ጦርነት ላይ ስላለው ተጽዕኖ በጣም መጥፎ ስሜት እንዳላቸው ተናግረዋል። በዩክሬንና ሩሲያ መካከል የሚደረጉ የሰላም ድርድሮች በቀዳሚነት እየተራዘሙ ነው። አንድ ምክንያት አለ፣ ያም የኢራን ጦርነት ነው። ኪር ስታርመር ማክሰኞ ዕለት ዜሌንስኪን በጽሕፈት ቤታቸው ተቀብለው አነጋግረዋል። ዜሌንስኪ ባለፈው ሳምንት ፓሪስን ከጎበኙ በኋላ ረቡዕ ዕለት ወደ ማድሪድ ተጉዘዋል። ጉብኝቶቹ የመጡት የመካከለኛው ምስራቅ ጦርነት ዩክሬን ከሩሲያ ጋር ላለፉት 4 ዓመታት እያካሄደችው ያለውን ጦርነት ከጋረደ በኋላ ነው። ትኩረቱ በዩክሬን ላይ መሆን እንዳለበት ግልጽ መሆን በጣም አስፈላጊ ይመስለኛል ሲሉ ኪር ስታርመር ተናግረዋል። የዩክሬኑ መሪ ዜሌንስኪ ለንደን በነበራቸው ጉብኝት ወቅት በሀገሪቱ ፓርላማ ተገኝተው ንግግር አድርገዋል። በሩሲያና በኢራን ያሉት አገዛዞች በጥላቻ ውስጥ ያሉ ወንድማማቾች ናቸው፣ ለዚህም ነው ጦር መሳሪያ የታጠቁ ወንድማማቾች የሆኑት ሲሉ ዜሌንስኪ ተናግረዋል። በጥላቻ ላይ የተገነቡ አገዛዞች በምንም ነገር በጭራሽ እንዳያሸንፉ እንፈልጋለን። እናም እንዲህ አይነቱ አገዛዝ አውሮፓውያንን ወይንም አጋሮቻችንን የሚያስፈራራ እንዲሆን አንፈልግም ብለዋል። ዘገባው የቢቢሲ ነው። ኦነግ ሸኔ ለሰባተኛው ጠቅላላ ምርጫ 163 እጩዎችን እንዳቀረበና 2 የከተማ አስተዳደሮችን ጨምሮ በ4 ክልሎች እንደሚወዳደር አስታወቀ። የኦሮሞ ነጻነት ግንባር ኦነግ በግንቦት ወር 2018 ዓ.ም መጨረሻ ላይ በሚካሄደው ሰባተኛው ጠቅላላ ምርጫ ላይ ለመሳተፍ 163 እጩዎችን ለኢትዮጵያ ብሔራዊ ምርጫ ቦርድ ማቅረቡን አስታወቀ። የኦነግ የዲስፕሊንና ቁጥጥር ኮሚቴ ሰብሳቢ አቶ አለማየሁ ዲሮ ከበሪሳ ጋዜጣ ጋር ባደረጉት ቆይታ ድርጅታቸው በዘንድሮው ምርጫ በ2 የከተማ አስተዳደሮችና በ4 የኢትዮጵያ ክልሎች እንደሚሳተፍ ገልጸዋል። እነዚህም የአዲስ አበባና የድሬዳዋ ከተማ አስተዳደሮች እንዲሁም በኦሮሚያ፣ በሐረሪ፣ በአማራና በቤኒሻንጉል ጉሙዝ ክልሎች መሆናቸውን ጠቁመዋል። አቶ አለማየሁ ከጸጥታ ጋር በተያያዘ ኦነግ በአዲስ አበባ ወጥቶ የምረጡኝ ቅስቀሳ ለማድረግ አስቸጋሪ ሁኔታዎች እንዳሉበት ተናግረዋል። ድርጅቱ በሰባተኛው አገራዊ ምርጫ ላይ የተሳተፈው ምቹ ሁኔታዎች ተፈጥረው ሳይሆን በምርጫ መሳተፍን እንደ ሰላማዊ ትግል አድርጎ ስለሚመለከተው መሆኑንም አስረድተዋል። የምርጫው ሁኔታ ምቹ ባይሆንም ድርጅቱ የተገኘውን እድል በመጠቀም ዓላማውን ለማሳካት እየተንቀሳቀሰ ይገኛል ያሉት አቶ አለማየሁ ሰላም በሌለበት ሁኔታ ምርጫ ማካሄድ ህዝብን በአግባቡ የሚወክል መንግስት ለመመስረት አመቺ እንዳልሆነም ጠቁመዋል። በመሆኑም ኦነግ ሰባተኛው ሀገራዊ ምርጫ ከመካሄዱ በፊት ጦርነት ቆሞ ሰላም ሊሰፍን ይገባል የሚል እምነት እንዳለው መግለጻቸውን ኢፒድ ዘግቧል። አዲስ መረጃ እንደዘገበው በመጨረሻ የአፍሪካ ዋንጫ አሸናፊ የነበረችውን ሴኔጋልን በመንጠቅ ለሞሮኮ መስጠቱን የአፍሪካ እግር ኳስ ፌዴሬሽን አስታወቀ። በአፍሪካ ዋንጫ የፍጻሜ ጨዋታ ወቅት የሴኔጋል ተጫዋቾች ጨዋታውን አቋርጠው መውጣታቸውን ተከትሎ በተነሳው ውዝግብ ምክንያት ውጤቱን በመቀልበስ ሞሮኮ የ2025 የአፍሪካ ዋንጫ አሸናፊ መሆኗን የአፍሪካ እግር ኳስ ፌዴሬሽን ካፋወጇል። ባለፈው ጥር በተካሄደው የፍጻሜ ጨዋታ ሴኔጋል ሞሮኮን 1-0 በሆነ ውጤት አሸንፋ ነበር። የሴኔጋል ተጫዋቾች በመደበኛው 90 ደቂቃ መጠናቀቂያ ላይ ፍጹም ቅጣት ምት ሲሰጥባቸው ጨዋታ አቋርጠው ከሜዳ ሲወጡ ጨዋታው እጅጉ ተስተጓጉሎ ነበር። የሴኔጋል ተጫዋቾች በቡድን አጋሮቻቸው ማግባባት ወደ ሜዳ ተመልሰው ጨዋታው ከተጀመረ በኋላ የሪያል ማድሪዱ ብራሂም ዲያዝ ፍጹም ቅጣት ምቱን ስቶ ጨዋታው ያለምንም ግብ ተጠናቆ ወደ ጭማሪ ደቂቃ አመራ። በጭማሪ ሰዓት የሴኔጋሉ ፓፔ ጉዬ ባስቆጠራት ግብ ሴኔጋል በወቅቱ አሸናፊ ሆና ነበር። ነገር ግን ለአፍሪካ እግር ኳስ የበላይ ጠባቂ ቦርድ በቀረበው ቅሬታ መሰረት የሴኔጋል ድል ተቀልብሶ ለሞሮኮ ተሰጥቷል። ካፍ በመግለጫው በጨዋታው ሴኔጋል ተሸንፋለች፣ በዚህም ለሞሮኮ የ3-0 ውጤት ተሰጥቷል ብሏል። ውሳኔውን የሴኔጋል እግር ኳስ ፌዴሬሽን ፍትሐዊ ያልሆነ ያልተጠበቀና ተቀባይነት የሌለው ብሎታል። ጉዳዩንም ወደ እግር ኳስ አሸማጋይ አካል እንደሚወስደው ገልጿል። ካፍ ውሳኔውን ያስተላለፈው ሞሮኮ ይግባኝ ማለቷን ተከትሎ ነው። ካፍ በመግለጫው የሴኔጋል ቡድን ባሳየው ያልተገባ ባህሪ የካፍን አንቀጽ 82 መመሪያ በመጣሱ ምክንያት አንቀጽ 84 ተግባራዊ መደረጉን ገልጿል። ዘገባው የቢቢሲ ነው። የተወደዳችሁ የኢትዮ ቤተሰቦቻችን ለዛሬ ያጠናቀርናቸው ዜናዎቻችን እነዚህ ነበሩ። ቀጣይ በሌሎች ጉዳዮች እስከምንገናኝ መልካም ቆይታ